ነው ስጨነቅ ሳለቅስ ምንም ያልመሰለው ልጁ እንኳን ጠፋ ብዬው ምንም እንደምንም ያልቆጠረው ከሴት ጋር ሲለፋደድ የነበረ አባቱ ሊሆን አይችልም። ለልጅ ምን ይመጥናል? ነገ ላይ ቢያየው ዛሬ ማሰብ የሚጀምረው ነገ ለማየት ጎሽ ሁሌም የምፈልገው ነገር ሁሌም መናገር የምፈልገው ነገር ወይም ደግሞ እየተናገርኩት ያለው ነገር ሩታዬ እንግዲህ እንቅጭንቅጫዋን ተናግራለች። ጋይስ የምሬን ነው የምላቸው። እንዴ እኔ እኮ ልጃችሁ ያፍርበታል፣ እንደዚ አይነት ቪዲዮ አይሰራ። አቶ አብርሃም ታደሰ አቶ ያልቅበት ይቅርብህ፣ ከሴት ጋር አትለፋደድ ስለነበረው በምክንያት ነው እንግዲህ ዛሬ ላይ ማሰብ የሚችለው ነገን በማየት ነው አለች ማለት ነው። ዛሬ የምትሰሩት ስራ እኮ ነው ለነገ ቤታችሁ ወይም ደግሞ ለነገ የሚቀመጥላችሁ ለልጆቻችሁ ለአኼራችሁ። ለነገሩ አኼራ አታውቁም እናንተ ማለቴ ብታውቁ ኖሮ ተበዳይ ማን ነው በዳይ ማን ነው የሚለው ነገር ለይታችሁ ታውቁ ነበረ። ለነገ ቤታችሁ ብታስቡ ኖሮ ማለት ነው። ነገር ግን እናንተ ማሰብ አትችሉ እውነት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? ላይክ ሼር ሰብስክራይብ እያደረጋችሁ ውድ ቤተሰቦች እስከ መጨረሻ ተከታተሉኝ። እንግዲህ ሩታዬ ዛሬ ኧረ ማታ በዳኒ ቤት እንግዲህ ብቅ ብለዋል። ግን እኮ ማይኩ የያዟቸው ሩታና ፍቅር ናቸው። አዎ የኔ ቆፍጣኖች የኔ ጀግኖች ማለት ነው። የኔ ስማርቶች ጎበዞች እኮ ናቸው። ራሳቸው ዝቅ አያደርጉም። ለወንድ ልጅ ሽልጥልጥ አይሉም። ቆፍጠን ብለው እንግዲህ ስራቸው እየሰሩ ነው ያሉት። ያው ማይኩን እንዴት እንደሆነ በማን ቤት እንደተጫነ ያው ግልጽና ግልጽ ነው። ለማይገባቸው በጎች ደግሞ እሪ 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 እሪ። ለእናንተ ሁሉ ነገር ደግሞ ምን ይላሉ? ኤፍሬም ቤት ማለት ነው። ደግ አደረግክ አብርሃም፣ እንትንህን አቋምህን እንዳትቀይር፣ ውሳኔህን ትክክል ነው። ያ ማለት ይታሰራሉ፣ ክሴን አላነሳም ብለዋል አብርሃም ማለት ነው። ከዛ አብርሃም ትክክለኛ ውሳኔ ነው፣ ጀግናው፣ ጎበዙ ምናምን ይላሉ ማለት ነው። ወይኔ በላቸው። እሺ አብርሃም ጀግና ጎበዙ እንግዲህ ይታስሩ፣ ያሳስራቸው። እውነቴ ነው ብላችሁ ሩታ ወይም ኤፍሬም ወይም ማናት ገኒ ናት አይደል? ሶስተኛዋ ወገን የተከሰሰችው አብርሃም አክስቱን ከሰሰ የሚባል አሁን ማን ያምናል? ወላሂ በሳቅ ነው የምሞት። ወይኔ በላቸው እና ማለት ነው እናንተ አብርሃም አሁን ትክክለኛ ውሳኔ ነው አይደል የወሰነው። ስለዚህ ያሳስራቸው እስኪ ለአንድ ቀን እስር ቤት ያስገባቸው። እሱ ጀግና ነው። እውነቴ ነው የምላችሁ። እስር ቤት የገቡ ቀን ጎበዝ ጀግና በሉት፣ የዛኔ በሉት። አሁን እዚህ ጋር ማሽቋለጥ ማሽቃበጥ አይደለም። እኛም ተሰማምተን ብንሸቅል፣ እኛም ተሰማምተን ተቃውሞ ብናደርስባቸው ወይም ደግሞ ብንቃወማቸው ደስ ይለኝ ነበረ። የምሬ ነው። ነገር ግን ግማሹ ተቃዋሚ ነው፣ ግማሹ ደጋፊ ነው። እኔ ደግሞ ዝሙትን አልደግፍም ጋይስ፣ እሞታታለሁ እንጂ። አሁን ጀግና ጎበዝ ቆፍጣና የሚባሉት እነማን ናቸው? ሩታና ፍቅር ናቸው። እነሱም ማይክ ይዘው በሩታዬ ቤት እንግዲህ ሻንጣ ይዘው ልዑሌን ተሸክመውት ከዛ በኋላ ዳኒ በኋላ ነው የመጣው መግቢያ ከሰሩ በኋላ። ከዛ በማ ቤት ተጫነ? በዳኒ ቤት። ዳኒ እኮ አባረውታል። ውጣ ውጣ እየሄድክ ብለውታል እኮ። ልኩን ተነግሮት ሄደዋል። በዛ ላይ ደግሞ አባት ሊሆን አይችልም ከማንም ሴት ጋር እየተለፋደደ ብላለች ሩታ። አዎ እውነት ከሴት ጋር የሚለፋደዱ ወንድ ማለት ነው አባት ሊሆን አይችልም እንዴ! አባት አይባልምበት እንጂ። አዎ ግልጽና ግልጽ ነው። አሁን እናንተ ሄርሜላን እና አብርሃም እንዲህ አይለያዩም፣ መቼም አይለያዩም። ደመቁ አይሳካልሽም ነው የምትሏት። እውነቴ ነው፣ እንደዛ ነው የምትሏት። እናንተ ብታስቡና ብታገናዝቡ ማለት ነው። ሩታ አስረግዞ አስወልዶ ትቷት ሄደ። ሴት ጋር ሄርሜላ ጋር ሄደ። ሄርሜላን አስወልዶ እንደማይተዋት ምን ዋስትና አላችሁ? ምን ዋስትና አላችሁ? እኔ ሴቶች ቆፍጠን ብለው አግብቶ የፈታ ወንድ ወይም ደግሞ አግብቶ ከነ ልጇን የተዋትን ሚስቱን ትቶ አንዲቷ ሴት ጋር ሲሄድ አትቀበለውም። ለምንድን ነው ያችኝቱ ተፈታሃት? ለምንድን ነው ከነ ልጇ የተውካት ብላ ጥያቄ ታቀርባለች። ሄርሜላ አላቀረበችም። እናንተ አላቀረባችሁም። እናንተም እንደዛ ናችሁ ወይ? ጥያቄ መልሱልኝ። ለነገሩ እናንተ የመመለስ እንትን የለባችሁም። ጥያቄ ስትጠየቁ በስርዓት መመለስ የለም ከመሳደብ ውጭ። እንደው ሄርሜላ ከዚህ ውጥንጥቅ ነው ምንድነው? በእናንተ ቆሻሻ ተግባር አላህ ያውጣሽ። እውነት ያውጣል። ሌላ ምንም አልልም ማለት ነው። ሩታ አሁን ትክክለኛ ውሳኔ ወስነሻል። ቡታጀራ ግቢልን፣ ናይ ግቢ፣ እውነት ግቢ። አቶ አብርሃምም ደግሞ ይመጣል ወይስ ይቀራል እናያለን። ግን አንቺ ቡታጀራ ብትመጪ እውነት ለመናገር እኛ ራሱ እንፈልግሽ ነበረ። ናይ ግቢ ግቢ ናይ። ምክንያቱም እኛም እዛው ነን ቁጭ ብለን እየጠበቅንሽ ነው። ብትመጪ ነው የሚሻልሽ። ደግሞ ከእነዚህ ሰዎች ራቂ።
እውነት አሁንም ርቃለች እኮ ጋይስ። ነገ ልጃችሁን የሚያፍርበትን ቪዲዮ አትስሩ። አብርሃም በተለይ የምትሰራው ቪዲዮ በጣም ነው የሚያስጠላው። ለምን ከሴት ጋር ነው የምትላላጠው? እሺ ሄርሜላስ አሁን ልጆች የሚያዩት ነገ ቀን የሚያዩትን ልጆች የሚያዩትን ቪዲዮ ለምንድን ነው የምትሰሪው? የፈጣሪ ያለ ኧረ ሴቶች ተሰተሩ። እውነት ኧረ ሴቶች ቆፍጠን ብለው ራሳቸውን ሰብሰብ አድርጎ እንዴ! ወንድ ታጣ እንዴ? ወንድ ሞልተዋል እኮ። ባል እያላችሁም አትጃጃሉብን። ልጅ እያላችሁ ደግሞ አትጃጃሉ። ልጆች የሚያፍሩበትን ቪዲዮ መስራት አለባቸው ብዬ አላስብም። እንደ የተንቤ ተመልከተው እስኪ ጋይስ። ልጅ አላት እኮ ልጇ ማንም አያውቀውም። ታውቁታላችሁ? ሚዲያ ላይ አውጥታው ታውቃለች? አታውቅም። ነገር ግን ትልቅ የግብዳ ጎረምሳ ነው ያላት። ማን ያክላል በሉኝ? ብሩኬ ያክላል። ብሩኬ የምላችሁ ወንድሟን ማለት ነው። ትንሽ ቢያንስ ነው ትንሽ። የምሬን ነው። ሱቋ ሁሉ ነገሯ የሚቆጣጠርላት ልጇ ነው። ሂሳብ የሚያደርግላት ልጇ ነው። ሚዲያ ላይ አውጥታ አታውቅም። ተዝረክርካ አታውቅም ሚዲያ ላይ። እስኪ ከወንድ ጋር መላላጥ አቅቷት ነው እንዴ ሱቅ የምትሰራው? የሱቅ ስራ እኮ በጣም አድካሚ ነው። ገባችሁ? አሁን ለምለም የምትሰራው ስራና ህንፃ መሳሪያ የምትሰሩ ሰዎች ህንፃ መሳሪያና ይሄ ሱቁ የለምለም ሱቅ አይነቱን በጣም ነው የሚያደክመው። በጣም ማለት ነው። የለምለሙን ያደክማል። እንደሚያደክም ነው የምረዳው። የሷው ራሱ ህንፃ መሳሪያ የምትሰሩ ሰዎች ደግሞ ያደክማል። በጣም ከመጠን በላይ ነው የሚያደክመው። እና ያንን ድካም ለምን እደክማለሁ ብላ እኮ መሽለጥለጥ ትችል ነበረ። ከወንድ ጋር መለጣጠፍ ትችል ነበረ። መዝረክረክ ትችል ነበረ። ታዋቂ ናት። ለብሳ ሸንቀጥ ብላ ገንዘብ አላት። በገንዘቧ የፈለገችው ወንድ መቃየር ትችል ነበረ። ነገር ግን ነገ ልጄን የሚያየው የሚያፍርበትን ቪዲዮ አልሰራም፣ ስለዚህ ሱቄን እሰራለሁ ቢያደክመኝም ብላ እኮ ነው። ዝናብ አትል ብርድ አትል ፀሐይ አትል ዝም ብላ ወታ ትሰራለች፣ ትመጣለች፣ መኪና ላይ ታድራለች። የምሬን ነው የምላችሁ። እኔ እንደዚህ አይነት ሴት ነው የምፈልገው። እውነት እንደዚህ አይነት ቆፍጠን የምትል ሴት እንጂ ይሄ ቪዲዮ ሰርቼ ገንዘብ የማገኘውን ኧረ አትዝረክረኩብን ወደዛ። እንደው ሄርሜላ ፈጣሪ ዘንልሽን ያላቅልሽም የእንጂን ነገር። ስለ አንቺ ጉዳይ ደግሞ አይመለከተኝም ስለ ራሴ እንጂ ማለት ነው። እንግዲህ ሩታ ግን ጎበዝ ናት፣ ቆፍጣና ናት። ያው ልጇን የሚያፍርበትን ቪዲዮ አትሰራም። አሁን እኮ እናንተ ማለት ነው ሩታ ልጅ ስለወለደች፣ ሩታ ልጅ ስለያዘች፣ ስላቀፈች፣ ስለተሸከመች፣ ስለምታጠባ ወንድ የምታገኝ እኮ የማይመስላችሁ ሰዎች አላችሁ። የምር የማይመስላችሁ ሰዎች በቃ ባል አታገኙ፣ ወንድ አታገኙ። መሽለጥለጥ አቅቷት እኮ አይደለም ሩታ ልጇን ሰብስባ የምትኖረው። መሽለጥለጥ መዝረክረክ አቅቷት አይደለም። ልጇን የሚያፍርበትን ቪዲዮ መስራት ስለማትፈልግ ከዚህ በፊት ከነ ይሳቅ ጋር ሰርታለች፣ ከዳኒ ሰርታለች፣ ከብዙዎቻቸው ጋር አክት አድርጋለች፣ ቪዲዮ ሰርታለች። ገባቸው አይደለ? ከይሳቅ ጋር ደግሞ እንደ ፍቅረኛሞች አልሆኑም፣ እንደዛ አልሆኑም፣ ግን ሰርተዋል። እንደዛ አይነት የሚስብ ባህሪ ነበረው። አሁኑ ከማጋ ነው ከደስታ ጋር ማለት ደስታም አልፈልግም ነው ያለችው። እንዲህ መዝረክረክ አቅታት አይደለም እኮ ጋይስ፣ ልጇን የሚያፍርበትን ቪዲዮ መስራት ስለማትፈልግ ነው። ልንገርሽና ሲቀጥል ደግሞ አትጃጃሉብን። በቃ ጅላንፏ አትሁኑ ተመልካች፣ እውነት ጅላንፏ አትሁኑ። እነሱ የሚኖሩት ኑሮ ሌላ፣ ሚዲያ ላይ የሚያሳዩን ኑሮ ሌላ፣ ማነው ተመልካች የሚያስበው ሌላ። ፈጣሪው ትዕግስቱ ስጠኝ። እንደው እንደነሱ አይነት ኑሮ እንድትኖሩ ፈርዶባቸዋል። እናንተ እውነቴ ነው የምላቸው። እንደነሱ ኑሮ እንድትኖሩ አትመኙ። ሰላም ሆኖልኝ